ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ዲስከስ የምናደርገው አፕሊኬሽን ኦፍ ፊዚክስ ነው። ያው ከፊዚክሱ ከሌሎች ሳይንሶች ጋር ያለው ሪሌሽን ምንድነው ወይንም ፊዚክሱ ለሌሎች ሳብጀክቶች ወይም ለሌሎች ዲሲፕሊን የሰጠው ኮንትሪቢዩሽን ምንድነው የሚለው ነገር ለማየት ሞክራለን። ሶ 1.1 ላይ ያለነው እዛ ላይ ሲ ላይ ደርሰናል። ፊዚክስ ኦፍ ሳውንድ ኤንድ ኤሌክትሪሲቲ ኢን ባዮሎጂ። ለምሳሌ ሰዎች ድምጽ እናወጣለን አይደለ? ሶ ያ ድምጽ እንዴት ነው የተፈጠረው የሚለው ነገር እናያለን። ሶ ከዚህ ጋር ተያይዘው ስለ ድምጽ እንዴት ይፈጠራል፣ እንዴት የሰው ልጅ ድምጽ ሊያወጣ ይችላል ኤንድ አርቲኩሌት ሲሆን እንዴት ሊሆን ይችላል። አርቲኩሌት ሚንስ ሳይዛባ በተፈለገው ስፒቹ ንግግሩ ቀጥ ብሎ ሰዎች ላይ እንዲደርስ እንዴት ነው ይሄ የሆነው ነገር የሚለው ነገር ለማየት ሞክራለን። ሶ ዲስ ኢዝ ዘ ፊዚክስ ዲሲፕሊን። ፊዚክስ ላይ ያለ ዲሲፕሊን ነው፣ ግን ባዮሎጂ ህይወት ያላቸው ስፔሻሊ ሰው ህይወት ያለው ነገር ነው። ስለዚህ እዚህ ውስጥ ያለው ኮንትሪቢዩሽን ምንድን ነው የሚለውን ነገር ለማየት እንሞክራለን። ኤንድ አጌን ሂር እንደምታዩት ፒክቸር ላይ ነርቨስ ሲስተም አለ። ዴር አር ሎትስ ኦፍ ነርቨስ ሲስተም ልክ እንደ ኤሌክትሪካል ኔትወርክ አለ። ኔትወርክ ሲስተም ለምሳሌ ኔትወርክ በሚዘራገበት አንድ አይቲ ሩም ውስጥ በመገቡበት ሰዓት ዴር አር ሎትስ ኦፍ ዋይርስ አለ። ሶ ሰውነታችንም ልክ በእንደዛ ነርቨስ ሲስተም ተገጣጠመ ነገር ነው። ሶ ልክ እዛ ለኤሌክትሪካል ሲስተም ላይ ለምሳሌ አንድ ሲስተም ቢቋረጥ ዳሜጅ እንደሚሆን ወይንም ደግሞ ፈንክሽን ለማይሆን ያ ሲስተም ኤሌክትሪካል ሲስተሙ ልክ የኛ ነርቨስ ሲስተማችን አንዱ ብሎክ ቢሆን አንዱ ነርቭ ሴል አንዷ ቲሹ ብትቋረጥ ሶ ፈንክሽናል አይሰጥም፣ ሰውነታችን ፈንክሽናል አይሰጥም። ሶ ምንድነው ኮንትሪቢዩሽኑ ታዲያ ለፊዚክስ የሚለው ነገር ለማየት እንሞክራለን። ሶ ፊዚክስ ኦፍ ሳውንድ ኤሌክትሪሲቲ ኢን ባዮሎጂ። ሶ ለመጀመሪያ ሳውንዱን እናያለን። ቀጥሎ የኤሌክትሪሲቲ ኢምፕሊኬሽንስ ባዮሎጂ ላይ ያለው ባዮኤሌክትሪሲቲ ብለን እንጠራዋለን ይሄንን ኤንድ ሳውንዱን ደግሞ ለማየት ሞክራለን። ሶ ፊዚክስ ላይ ሳውንድ የሚባል አንድ ብራንች አለ። አኩስቲክ ብለን እንጠራዋለን። አንድ የፊዚክስ ዲሲፕሊን ነው። ሶ ስለምንድን የሚያጠናው? ስለ ሳውንድ ነው የሚያጠናው። ከሳውንድ ጋር የተያያዙ ነገሮች አሉ። ለምሳሌ ፕሮፓጌሽኑ ምን ይመስላል፣ ሳውንድ ፕሮፓጌት በሚንቀሳቀስበት ሳውንድ እንዴት ነው ፕሮዲስ የሚደረገው የሚሉትን ነገሮች ለማየት ሞክረን። ሶ ሳውንድ እዛ ፊዚክስ ላይ ስናይ ሳውንድ ድምፅ የሚባል ነገር ይፈጠራል ወይም ኦብጀክት ሳይ ቫይብሬት አይደል? ኦብጀክቶች ቫይብሬት በሚያደርጉበት ሰዓት ሳውንድ ይፈጠራል የሚል ነገር አይተናል። ሶ እኛ ሳይንስ እንዴት ነው ሳውንድ የሚፈጠረው ስንል ዴራ ቮካል ኮርድ ብለን የምንጠራው ነገር አለ፣ ወይም ደግሞ ይሄ የድምፅ አውታር ብለን የምንጠራው ነገር ልክ እዚህ ማንቁርታችን ጋር አካባቢ የሚገኝ ነገር ነው። ሶ ይሄ ኦፕን ኤንድ ክሎዝድ በሚያደርግበት ሰዓት ቫይብሬት ያደርጋል። እንዴት ነው ኦፕን ኤንድ ክሎዝድ የሚሆነው? ሉክ ተመልከቱ። ከሳምባችን የሚወጣ ምን አለ? ኤር አለ አይደለ? ወደ ውስጥ እናስገባለን፣ ኤንድ ከውስጥ ደግሞ ወደ ውጭ እናስወጣለን። ሶ በዚህ ሰዓት ኦፕን ኤንድ ክሎዝድ ይሆናል። ዋን ኤንድ አጌን ሁለተኛ ነገር ደግሞ ይሄ ኦፕን ኤንድ ክሎዝድ ማድረግ ቫይብሬሽን ይፈጥራል ነው። ሶ ይሄ ቫይብሬሽን ቫይብሬት አደረገ ማለት ሳውንድ ይፈጠራል ነው። ኤንድ ይሄ ብቻ ቫይብሬት ማድረጉ ሳውንድ የሚለው ነገር ወይንም ድምጽ የሚለው ነገር ሲጠናሰን ይሄ አንደኛው ሜካኒዝም ሊሆን ይችላል። ሶ ቫይብሬት ማድረጋቸው ቮካል ኮርዱ ቫይብሬት ማድረጉ ኦፕን ኤንድ ክሎዝድ በሚሆንበት አንደኛው ይሄ ነው። ሶ ከውስጥ ምን ይወጣል? ከውስጥ ከሳምባችን አካባቢ አየር ወደ ውስጥ ይወጣል። ሶ ኤንድ አጌን ከውጭ ደግሞ ወደ ውስጥ ይገባል። ይሄ የሳምባ የተነፋፈስ ስርዓታችን ነው። ስለዚህ በዚህ ጊዜ ይሄ ማንቁርታችን አካባቢ የሚገኝ ቮካል ኮርድ ኦፕን ኤንድ ክሎዝድ ይሆናል። ኦፕን ኤንድ ክሎዝድ በሚሆንበት ሰዓት ቫይብሬት ያደርጋል። ልክ ቫይብሬት ካደረገ በኋላ ድምፁ እዛ ጋር ቫይብሬት አድርጓል፣ እዛ ጋር ተፈጥሯል። ነገር ግን ሰው ልጅ ላይ መድረስ አለበት አይደል? እንዴት ነው መድረስ ላይ የሚደረገው? እንዴት ነው ሞዱሌት የምናደርገው? እንዴት ነው አርቲኩሌት የምናደርገው? ስለ ዳስ ሬሶናንስ ብለን የምንጠራው ኮንሴፕት ላይ እናደርጋት ሚስ ሬሶናንስ ሚስ በፍሪኩዌንሲ ነው አይደል? እንደውም ሌላ የምታስታውሱ ከሆነ ምናልባት 11ኛ ክፍል ላይ 10ኛ ክፍል ላይ ወይም 9ኛ ክፍል ላይ የተማራችሁት ከሆነ ሬሶናንስ መቼ ነው ኦከር የሚነሱት? ዴራቱ ፍሪኩዌንሲስ ሁለት ፍሪኩዌንሲዎች አሉ። ፍሪኩዌንሲ ምን ማለት ነው? ነምበር ኦፍ ኦሲሌሽን ፐር ሰከንድ ነው አይደለ? ሶ አሁን we have two frequencies ሁለት ፍሪኩዌንሲዎች አሉ። የመጀመሪያው ፍሪኩዌንሲ that is natural frequency ብለን እንጠራለን አንደኛ። ሁለተኛ ደግሞ ፔሪዮዲክ ፍሪኩዌንሲ ብለን የምንጠራው ነገር አለ ወይም ድራይቪንግ ፍሪኩዌንሲ ብለን የምንጠራው። if these two frequencies are equal እነዚህ ፍሪኩዌንሲዎች ኢኳል በሚሆንበት ሰዓት ምን ይፈጠራል? that is ሬሶናንስ የሚለው ነገር ይፈጠራል። ሶ ሬሶናንስ ሚንስ በማክሲመም አምፕሊቲዩድ ይሄ ግራፉን ልክ እንደዚህ አድርገን ለምሳሌ ለማሳየት ያለው ሉክ ሂር እንደዚህ አይነት ግራፍ አለን። እንደዚህ አይነት ግራፍ ነው። ልክ እንደዚህ በሚፈጠርበት ሰዓት ነው። ሶ ሂር እዚህ ጋር ማክሲመም የሆነ አምፕሊቲዩድ አግኝተናል። ማክሲመም አምፕሊቲዩድ ያገኘው this is f ኖት ብለን እናስቀምጥ and this is equals the frequency f. so we have to frequency ሁለቱ ፍሪኩዌንሲዎቹ ኢኳል በሚሆንበት ሰዓት ምን ይፈጠራል? ሬሶናንስ ይፈጠራል። so again here እዚህ ጋር ፍሪኩዌንሲ አለ። ተመልከቱ ቫይብሬት በሚያደርግበት ሰዓት ጉሮሮች ላይ the frequency and again the air frequency if these two are ሁለቱ ምን በሚሆንበት ሰዓት if it is equal በሚሆንበት ሰዓት that means ድምጣችን አርቲኩሌት ይሆናል ማለት ነው። ያ ማለት ለምንፈልገው ሰላይ ምክንያቱም እኔ ማወራው ድምጽ ሌሎች ሰዎች ላይ መድረስ አለበት አይደል? ሶ ስፒቹ ንግግሩ የምናገረው ድምጽ ሲወጣ ስፒቼ
አስፈላጊ ሪኮግናይዝድ የሚሆነ የታወቀ ድምጽ ሰዎች መስማት የሚችሉት ኤንድ ፊድባክ መስጠት የሚችሉበት እንዲያደርጉ የሚያደርገው ዲስ አርቲኩሌት ብለን እየጠራን ሶ ዳት ኢዝ ከፍሪኩዌንሲ ጋር የተያያዘ ነገር። ስለዚህ ይሄ የፊዚክስ ኮንሴፕት ነው ማለት ነው። ተመልከቱ ድምጽ በሚፈጠርበት ሰዓት ዋን ኢዝ ምን ብለን ጠርተነዋል? ቫይብሬት ማድረግ ያለበት ማን ቫይብሬት ያደርጋል? እዚህ ጉሮሯችን ላይ ያለ ነገር ነው። ሶ ሉክ አንድ የሰውነታችን ፓርት ነው አይደል? ያ ማለት እኔ ሂውማን ቢንግ ነኝ። ሶ ባዮሎጂካል ፓርት አለኝ። ከዛ ባዮሎጂካል ፓርት አንዴ እዚህ ማንቁርት አካባቢ ቮካል ኮርድ ብዬ የምጠራው ነገር አለ። ይሄ ቮካል ኮርድ ኦፕን ኤንድ ክሎዝድ መሆኑ ሶ ቫይብሬት ያደርጋል ነው። ሶ ቫይብሬት በማድረጉ ብቻ አንድ ድምጽ ይፈጠራል ማለት አይደለም። ሶ ያ ማለት ሰዎች ላይ መረስ ስፒቹ ሪኮግናይዝ መደረግ አለበት። ሶ በምን ውስጥ ይወጣል ነው ሉክ ከዛ ጉሮሮ አለ፣ ከጉሮሮ ይወጣል፣ ከዛ ማውዝ አፍ ያለ ኤንድ ናዛል ካቪቲ ብለን የምንጠራቸው ነገሮች አሉ። በእነዚህ ውስጥ ወጥቶ ነው ሰዎች ላይ የሚደርሰው። ኤንድ ሰው ላይ በሚደርስበት ሰዓት በምን ያልፋል ነው? በኤር ያልፋል ነው አይደል? በአየር ተጉዞ ነው ሰዎች ላይ የሚደርሱ። ሶ እነዛ ሰዎች ላይ በሚደርስበት ሰዓት ግን እንቅስቃሴው ምንድነው ስል ዳቲስ ሳውንድ ዌቭ ኢትስ ሜካኒካል ዌቭ ነው። ዋን ሜካኒካል ዌቭ ነው ሚል ኢት ሪኳየርስ ማቴሪያል ሚዲየም ሳውንድ ፕሮፓጌት ለማድረግ ይፈልጋል፣ ማቴሪያል ሚዲየም ይፈልጋል። ሶ በኤር ተንቀሳቅሶ ሰዎች ላይ ይደርሷል። በሚንቀሳቀስበት ሰዓት ግን there are two things ሁለት ነገሮች አሉ። it can be classified into again የመጀመሪያው ምንድነው ዌቮችን ክላሲፋይ በመናደርግበት ሰዓት ዲስ ማቴሪያል ሚዲየም ከመፈለግ አንፃር አንደኛ ሜካኒካል ዌቭ ብለን ጠራ፣ ሁለተኛ ኤሌክትሮማግኔቲክ ዌቭ ነው። ሶ ሳውንድ ኢዝ ሜካኒካል ዌቭ፣ ሳውንድ ሜካኒካል ዌቭ ነው። ዳት ሚንስ ምን ይፈልጋል? ማቴሪያል ሚዲየም ይፈልጋል። ሶ የምናገረው ነገር እናንተ ጋር የሚደርሰው ወይም ሰዎች ላይ የሚደርሰው በምን ተጉዞ ነው? በአየር ነው። ኢፍ ኢት ኢዝ ቫኪዩም ከሆነ ግን ድምጼ ሰዎች ላይ ሊደርስ አይችልም። ዋሃይ ስለ ሳውንድ ኢዝ ሜካኒካል ዌቭ ኤንድ አጌን ሰዎች ላይ በሚደርስበት ሰዓት እንዴት ነው ፕሮፓጌት ያደረገው ስን በምንልበት ሰዓት አጌን ዲስተርባንስ ሚንስ አፕ ኤንድ ኦሲሌሽኑ ማለት ነው። አፕ ኤንድ ዳውን ማድረጉ ሊሆን ይችላል፣ ባክ ኤንድ ፎርስ ማድረጉ ሊሆን ይችላል። ሶ ኤንድ ዘ ዌቭ ሞሽን የነዚህ ዳይሬክትሊ ዲፔንድ ይሆናል። ኢት ካን ቢ አጌን ክላሲፋይድ ኢንቱ ቱ አይደል? ለሁለት ከፍሏል። ትራንስቨርስ ዌቭስ ብለን እንጠራዋለን ኤንድ ሎንጊቱዲናል ዌቭስ ብለን እንጠራዋለን። ትራንስቨርስ ዌቭስ በሚሆንበት ሰዓት ዲስተርባንሱና ዌቮቹ ኢፍ they are perpendicular በሚሆንበት ሰዓት that is ምን ብዬ እጠራለሁ? ያንን ትራንስቨርስ ዌቭ ብዬ እጠራለሁ። በት ሎንጊቱዲናል ዌቭ በምጠራው ግን ዲስተርባንሱ ወይም ኦሲሌሽኑና ዌቭ ሞሽኑ if they are parallel በሚሆንበት ሰዓት then that is ያንን ምን ብዬ እጠራለሁ? ሎንጊቱዲናል ዌቭስ። ስለዚህ እኔ የማውጣው ድምፅ ሰዎች ላይ በሚደርስበት ሰዓት ምን ሆኖ ነው የሚደርሰው ማለት ነው? ፕሮፓጌት የሚያደርገው ባክ ኤንድ ፎርስ ነው። እንደዚህ አፕ ኤንድ ዳውን እየሰራ አይደለም። ይልቁንስ ልክ እንደዚህ አይነት ነው የምናገኘው። አንድ ቦታ ላይ ኮምፕሬሽን ይሆናል። ኮምፕሬሽን ብለን እንጠራዋለን። ዳት ሚንስ ፓርቲክሎቹ ልክ እንደዚህ ጥብቅ የሚሉበት ጋር ኤንድ አጌን አንድ ጊዜ ደግሞ ሬርፋክሽን ብለን እንጠራዋለን። እንደዚህ በተን በሚሉበት ሰዓት ኤንድ አጌን ሂር እንደዚህ ብለን ሰብሰብ ሲሉ ፓርቲክሎቹ ዳት ኢዝ ኮምፕሬሽን ብለን እንጠራለን። ዳት ኢዝ ሪፕሬዘንት ባይ ካፒታል ሲ። ሬርፋክሽን ደግሞ ሲበታተኑ ነው። ሶ ልክ እንደዚህ አይነት ዌቭ ሞሽን ነው የሚኖረው ማለት ነው። ዌቭ ሞሽኑ ወይ ፕሮፓጌት በሚያደርግበት ሰዓት ሳውንድ ዌቭ በዚህ መልኩ ይደርሳል። ስለዚህ በዚህ መልኩ ሳውንድ ይፈጠራል ማለት ሶ ይሄን ነው አሁን እዚህ ጋር ያለው የፊዚክስ ፓርት እንዴት ተፈጠረ? ሰውነታችን ላይ ወይንም እዚህ ጉሮሯችን ላይ ሳውንድ እንዴት ተፈጠረ? ቫይብሬት በማድረጉ ቫይብሬት ማለትም ቮካል ኮርዳችን ቫይብሬት በማድረጉ አይደል? አይን ሰዎች ላይ እንዴት ነው የደረሰው ወይንም ያ ስፒች የሚናገር ድምጽ እንዴት ነው ሪኮግናይዝ የተደረገው ስንል ሶ ዴር አር ዘ ሜካኒዝምስ አለ። ኤ ፍሪኩዌንሲ ብለን እንጠራዋለን። ኤር ፍሪኩዌንሲ ነው ኤንድ አጌን ሂር እኔም ደግሞ ከዚህ ማውጣው ድምጽ ፍሪኩዌንሲ አለው አይደል? ሶ እነዚህ ሁለቱ ምን በሚሆንበት ሰዓት ኢፍ ኢት ኢዝ ስፔሻሊ እንደዚህ ቅድም ታሳዩዋችሁ ኢፍ ኤፍ ኖት ኤንድ ኤፍ አር ኢኳልስ ድራይቪንግ ፍሪኩዌንሲ እና ድራይቪንግ ፍሪኩዌንሲ ሚንስ ከኔ የሚወጣ ነው ኤንድ በእኛ ናቹራል ፍሪኩዌንሲ ዘ ኤር ሶ ኢፍ ኢት ኢዝ ኢኳልስ ሬሶናንስ ኦከር ያደርጋል። ሬሶናንስ ይፈጠራል። ድራይቪንግ ፍሪኩዌንሲ እኔ የማወጣው ድምጽ አለ አይደል? ያ ድምጽ ቫይብሬት በሚያደርግበት that it has the frequency ኖርማል ነው። ያ ፍሪኩዌንሲ እና ኤንድ አጌን ኤ ናቹራል ፍሪኩዌንሲ is the air ሁለቱም ኢኳል በሚሆንበት ሰዓት ምን ይፈጠራል? ሬሶናንስ ይሆናል። that means ስፒች አርቲኩሌት ይደረጋል ወይንም ሪኮግናይዝ ይደረጋል። ሰዎች የሚያገነዘቡት የሚረዱት ነገር ሰዎች ላይ ይደርሳል። ይሄ ስለ ሳውንድ እና ፊዚክስ ወይንም ፊዚክስ ኦፍ ሳውንድ ላይ ያለው ኤንድ ባዮሎጂካል ሲስተም ላይ ያለው ነገር ለማየት ያህል ያቀረብኩት ይሆናል ነው። then the other one is ሁለተኛው ደግሞ ኤሌክትሪሲቲ ብለን የምንጠራው ነገር ነው። ሶ ተመልከቱ ባዮ ኤሌክትሪሲቲ ብለን የምንጠራው ኮንሴፕት አለ። ይሄ ኮንሴፕት ምንድነው የሚለው ተመልከቱ። አሁን ይሄ ነርቨስ ሲስተም ልክ እንደ ኤሌክትሪካል ሲግናልስ ወይም ነርቨስ ሲስተማችን ሪሊዝ ኦን ኤሌክትሪካል ሲግናልስ ይላል። ያ ማለት ነው ማለት ነው ነርቨስ ሲስተማችን ልክ እኛ ኤሌክትሪካል ሲግናል ብለን የምንጠራቸው ሁለቱ ነገሮች ናቸው። ከረንት ኤንድ ቮልቴጅ ነው አይደል? they are ኤሌክትሪካል ሲግናልስ ብለን የምንጠራቸው ልክ እንደዛ ሰውነታችን ውስጥ የሚካሄድ ከረንት ፍሎ ወይም ኤሌክትሮኖች ፍሎ ያደርጋሉ ማለት ነው። ይልቁንስ ሰውነታችን ውስጥ ያሉ ነገሮች ለምሳሌ ካልሲየም ብለን የምንጠራው አለ፣ ፖታሺየም ብለን የምንጠራው አለ፣ ክሎራይድ ብለን የምንጠራው አለ ኤንድ አጌን ሶዲየም ብለን የምንጠራቸው አዮኖች አሉ። የነዚህ የአዮኖች እንቅስቃሴ that means ለምሳሌ ሶዲየም ብለን የምንጠራው አለ that represented by sodium Na sodium ion and again we have potassium ion and we have calcium ion
and again we have chloride ion. So these are ions are እነዚህ አዮኖች ናቸው because here charged ነገሮች አሉ plus here and negative. So they are ions. እነዚህ አዮኖች ናቸው። እነዚህ ሰውነታችን ውስጥ የምናገኛቸው ነገሮች ናቸው። ሰውነታችን ይገኛሉ። so የነዚህ charged የሆኑ አዮኖች በሚንቀሳቀስበት ሰዓት ሰውነታችን ውስጥ ሙቭ በሚያደርጉበት ሰዓት በሚንቀሳቀሱበት ሰዓት they create what electrical signals ይፈጥራሉ። እንደውም አንዳንድ that is ያንን ምን ብለው ይጠራታል sometimes ይጠሩ action potential ተብሎ ይጠራል። አንዳንድ ጊዜ ያ ማለት ደግሞ ወይንም nervous potential ብለው ሊያስቀምጡት ይችላል ወይንም nervous cells nervous potential ብለው የሚያስቀምጡት ነገሮች አሉ። so what does means then በእነዚህ ጊዜ they create the potential difference የማን እንቅስቃሴ ነው። look ይሄን ተመልከቱ electrical signals በምንልበት ሰዓት ቅድም እንደነገርኳችሁ electrical signals ስለምንጠራቸው ፊዚክስ ላይ current and potential difference ነው። so ይሄ ማለት ግን ሰውነታችን ውስጥ የሚካሄድ የኤሌክትሮንስ እንቅስቃሴ ያለን እያልኳችሁ አይደለም። እንደዛ እንዳታስቡ። ሰውነታችን ውስጥ እነዚህ አዮኖች አሉ። ሰውነታችን የሚገኙ በተፈጥሮ የምናገኛቸው ሰውነታችን ውስጥ ከምንመገበው ምግብ ይችላል ከምንጠጣው ነገር ነው ይችላል but ሰውነታችን ውስጥ እነዚህ አዮኖች አሉ። ሶዲየም የሚባል አይን አለ፣ ካልሲየም አለ፣ ፖታሺየም አለ and chloride ብለን የምንጠራው ነገር አለ። chloride I think Cl ይመስለኛል። so here እነዚህ ነገሮች አሉ። የነዚህ አዮኖች ሰውነታችን መኖር ብቻ ሳይሆን በሚንቀሳቀሱበት ሰዓት they create ምን ይፈጥራሉ ነው they create what potential difference. that potential difference is what equate action potential እንጥራለን። ለምሳሌ if ዶም አንዳንድ ጊዜ ስታነቡ ታገኛለች if the nerve cells are at rest nerve ሴሎቻችን at rest በሚሆኑበት ሰዓት they create the potential difference. that potential difference approximately ምናልባት የምታገኙት the potential difference change in V this equals to መቼ when the nerve cells are at rest በሚሆኑበት ሰዓት that is approximately -7 ሚሊቮልት ምናልባት ትንሽ እንኳን ቢሆን that's -7 ማለት ምን ማለት ነው 7 times 10 to the power -3 ቮልት ማለት ምንም እንኳን ትንሽ ቢሆንም ግን ምን ተፈጥሯል ነው ፖቴንሻል ዲፈረንስ ተፈጥሯል። so when action potential ተፈጥሯል። so የነዚህ ፖቴንሻል መፈጠር ሰውነታችን ውስጥ የሚገኘው ነርቨስ ሲስተም አክቲቭሊ እንዲሰራ ያደርጋል። so this is ይሄን ኮንሴፕት ባዮኤሌክትሪሲቲ ብለን እንጠራዋለን። ይሄን ኮንሴፕት so ለምሳሌ የመስሎቻችን ኮንትራክሽን መስል ሴሎቻችን ኤክስፓንድ ያደርጋሉ ኤንድ ኮንትራክት ያደርጋሉ አይደል? so ከነዚህ ጋር የተያያዘ ነገሮች የነርቭ ሴሎቻችን ኤንድ ለምሳሌ አይምሮአችን ላይ ኢንፎርሜሽን ይደርሳል አይደል? ኢንፎርሜሽን ኢንተርፕሬት የሚያደርገው አይምሮአችን so ከዛ ሚነግረናል ያስገነዝባል። ይሄ ነገር እንደዚህ አይነት ሰውነታችን ውስጥ የሚገኘው ነገር ክንዋኔዎቹን ያስረዳናል። so እነዚህ አይነት ነገሮችን ከነዚህ ከፖቴንሻል ዲፈረንስ ወይንም ሰውነታችን ካሉ ከነዚህ ነገሮች የምናገኘው ነገር ይሆናል። so ቅድም ለነገርኳችሁ ኤሌክትሪካል ሲግናል ባዮኤሌክትሪሲቲ ተብሎ ይጠራል። እዚህ ጋር ግን ትኩረት መስጠት ያለባችሁ አሁንም ደግሞ የሚናቸው ሰውነታችን ውስጥ ኤሌክትሮንስ ፍሎ ያደርጋሉ አይደል? ይልቁንስ እነዚህ እዚህ ጋር አስቀምጥናቸው ሰውነታችን ውስጥ የምናገኛቸው የነዚህ እንቅስቃሴ የሶዲየም አይን የካልሲየም የክሎራይድ የፖታሺየም አይን የነዚህ አይኖች እንቅስቃሴ they create potential difference. if the nerve cells is at rest ሆነ ማለት የምናገኘው potential difference approximately -7 ሚሊቮልት እናገኛለን። so ተመልከቱ አሁን here እዚህ ጋር ስለ ፖቴንሻል ዲፈረንስ ስለምን በመናገርበት that the concept of physics are ወይንም ኤሌክትሪሲቲ ብለን ኮንሴፕት የፊዚክስ ኮንሴፕት ነው። ነገር ግን ነርቭ ሴሎቻችን ፈንክሽናል እንዲሆኑ ነርቭ ሴሎቻችን ከላይ ከአይምሮአችን ጀምሮ እስከ ጥፍራችን እስከ እግራችን ድረስ ነርቭ ሴሎች አሉ አይደል? we have tissues አሉና አይደል? so የነዛ እንቅስቃሴ ፈንክሽናል መሆን ምን ያስፈልጋል ነው እዚህ ጋር ያለው ከነዚህ ከአይኖች የምናገኘው ፖቴንሻል ዲፈረንስ ያስፈልጋል። so የነዚህ ፈንክሽናላይዝድ መሆን ሰውነታችን ውስጥ የሚካሄዱ ልክ እንደ የጡንቻዎች እንቅስቃሴዎች ላይ እነዚህ ላይ ዲፔንድ ይሆናሉ። እነዚህ አይኖች ላይ ዲፔንድ ይሆናሉ። so this is the physics concept. so physics ላይ ያለው ኮንሴፕት ከምኑ ጋር ከባዮሎጂ ጋር ሪሌት ለማድረግ ነው። ሳውንድ እንዴት ይፈጠራል? አንድ ይሄን አየን። የቮካል ኮርዶቻችን ወይም የድምጽ አውታሮቻችን ማንቁርታችን አካባቢ የሚገኙት ቮካል ኮርዶች ኦፕን ኤንድ ክሎዝድ ማድረግ ምን ይፈጥራል? ድምጽ ይፈጥራል። ድምጽ የተፈጠረው ግን ሰዎች ላይ መድረስ አለበት። ሰዎች ላይ በሚደርስበት ሰዓት ግን አርቲኩሌት መደረግ አለበት። ሪሶናንስ እንዲፈጠር ይችላል። ሪሶናንስ ሚንስ ፍሪኩዌንሲ እንደነገርኳችሁ ከፍሪኩዌንሲ ጋር የተያያዘ ነገር ነው። ኤንድ ሞዲፊኬሽን መደረግ አለበት ሰዎች ላይ በሚደርስበት ሰዓት። ሶ ስፒቻችን ሪኮግናይዝ መደረግ አለበት። ስለነዚህ ሁላ ስናወራ ስለ ፍሪኩዌንሲ እናወራለን። ያዙ ፍሪኩዌንሲስ በፊዚክስ ኮንሴፕት የባዮሎጂ ኮንሴፕት አይደለም። ፍሪኩዌንሲ ኤንድ ሳውንድ ቫይብሬት ማድረጉ አጌን ቫይብሬት ተደርጎ መፈጠሩ ሳውንድ የፊዚክስ ኮንሴፕት ነው የባዮሎጂ አይደለም። ግን ሰውነታችን ላይ ባዮሎጂካል ሲስተም ላይ ደግሞ ያገኘነታቸው ፓርቶች አሉ። እነዛ ናቸው ድምጽ እንዲፈጠር ያደረጉት የኮርዶቹ የቮካል ኮርዶቹ እንቅስቃሴዎቹ ነው። then again ሰውነታችን ውስጥ የምናገኛቸው ነርቨስ ሲስተሞች አሉ። እንዴት ነው ፈንክሽናላይዝድ የሚሆኑት በምንልበት ሰዓት ኤሌክትሪካል ሲግናሎች ይኖራሉ። እነዛ ኤሌክትሪካል ሲግናሎች ከየት ነው የሚገኙት ስንል
እዚህ ጋር ካስቀመጥናቸው ከአይኖች ይገኛሉ። ሶ የነዛ አይኖች እንቅስቃሴ it creates potential difference ይፈጠር that potential difference ስያሜው አክሽን ፖቴንሻል ተብሎ ይጠራል። ሶ የነዚህ አክሽን ፖቴንሻሎች ወይንም የዚህ ፖቴንሻል ዲፍረንስ መኖር ሰውነታችን ውስጥ የሚገኙ ነርቭ ሴሎች ፈንክሽናላይዝድ እንዲሆኑ ያደርጋሉ። ሶ ልክ ግን ኔትወርኪንጉን ይሄ ይመስላል እንደምታዩት እዚህ ስዕሉ ላይ እንዳለው ነው። ሶ this is all about C ላይ የምናገኘው ይሄን ይመስላል። then ቀጥሎ ደግሞ ኦፕቲካል ፊዚክስ ኤንድ ባዮሎጂ ነው። ሉክ ኦፕቲካል ፊዚክስ ኤንድ ባዮሎጂ በምንልበት ሰዓት ዳይሬክትሊ ወደ አይናችን የምንመጣው ሶ ኦፕቲክስ ምን ማለት ነው? ኦፕቲክስ በምንልበት ሰዓት the study of light ነው አይደል? ሉክ ላይት ደግሞ ዲስከስ በምናደርግበት ሰዓት ስለ ላይት ስናወራ አንዱ there are electromagnetic waves አይደል? ሰን ኢሚት የምታደርገው ራዲዬሽን አለ። ሶ ያ ራዲዬሽን ምን ብለን እንጠራዋለን? ኤሌክትሮማግኔቲክ ዌቭስ ብለን እንጠራለን። እዛ ኤሌክትሮማግኔቲክ ዌቭስ ላይ 7 ናቸው አይደል? እነዛ ኤሌክትሮማግኔቲክ ዌቭስ ብለን እንጠራቸው ከኤክስሬይ ወይም ከጋማ ሬይ ተነስተን ታች ካለው እስከ ማይክሮዌቭ፣ ኢንፍራሬድ ዌቭ፣ ራዲዮ ዌቭ እያልን እስከምንጠራቸው ድረስ ያሉ ወይ 7 ዌቮች አሉ። ከነዛ ውስጥ አንዱ ላይት ዌቭ ወይም ቪዚብል ላይት ብለን እንጠራው ነው። ሶ ከዛ ውስጥ አንዱ ቪዚብል ላይት አለ። ስለዚህ ኦፕቲክስ ነን the study of light ነው። ሶ እንዴት ነው ኦፕቲክስ ወይንም ፊዚክስ ላይ ያለው ኮንሴፕት ከባዮሎጂው ጋር ሪሌት የምናደርገው የሚለው ነገር እንመለከታለን። ሶ ለምሳሌ ሉክ ቪዥን፣ ከለር ፐርሴፕሽን፣ ማይክሮስኮፕስ ኤንድ ሌዘርስ ኢን ሜዲሲንስ ብለን የምንጠራቸው ነገሮች አሉ። ለምሳሌ የአይን ህክምና በሚደረግበት ሰዓት ቀይ ላይት ነገር ነው አይደል? አይናችን አካባቢ ላይ እነዚህ የአይን ባለሙያዎች ቀይ ላይት ነው የሚጠቀሙት። ሆይ ስንል በኋላ ምክንያቱም ላሳያችሁ እችላለሁ። እነዚህ አይናችን ሞስትሊ እነዚህ ለሶስት ከለሮች አፌክት ይደረጋል። የመጀመሪያው ብሉ ከለር አለ። ለምንድነው ብሉ ከለር አይናችን አፌክት የሚያደርገው? ሁለተኛው ግሪን ከለር አለ። ኤንድ ሶስተኛው ደግሞ ቪዚብል ላይት ላይ የምናገኛቸው ከለሮች ናቸው። እነዚህ 7ቱ ከቫዮሌት ጀምሮ እስከ ሬድ ወይም ከሬድ ጀምሮ እስከ ቫዮሌት ያሉት 7 ከለሮች አሉ። ከነዚህ ውስጥ 3ቱ አይናችንን አፌክት ያደርጋሉ። እነማን? ብሉ ሰማያዊ ብለን የምንጠራው፣ ግሪን አረንጓዴ፣ ኤንድ ቀይ ከለር። ግን አይናችንን የማይጎዳው የትኛው ነው? ቀይ ከለር አይናችንን አይጎዳም። ለምን ስንል it has long wavelengths አለው። እስኪ እንመለከተው። wavelengths and frequency ምን አይነት ሪሌሽንሺፕ አላቸው? they are inverse relationship። ያ ማለት እንደውም speed of light ላይ በምንነበረበት ሰዓት speed of light is equal to lambda times frequency አስቀመጠን። ከዚህ ኢኩዌሽንስ ለምሳሌ frequency የምናገኘው frequency is equal to v over lambda ነው። or again and lambda በምናገኝበት ሰዓት lambda is equal to ደግሞ v over frequency ነው። which means ከዚህ የምንረዳው lambda is inversely proportional to the frequency if and again and vice versa or ደግሞ ምን ብለን ማስቀመጥ ይቻላል? the frequency is inversely proportional to the wavelengths ብለን ጠራ። ሉክ ተመልከቱ። አሁን በዚህ ጊዜ if lambda is increase አሁን we have 3 colors ብለን አስቀመጥናቸው። የመጀመሪያው ብሉ ከለር አለን፣ ይሄን እንመለከተዋለን። ሁለተኛው ደግሞ ግሪን ከለር አለን and ሶስተኛው ደግሞ ሬድ ከለር አለ ብለን አስቀምጠው። ሶ ብሉ ከለር በምንልበት ሰዓት ሾርት ዌቭሌንግዝ ነው። ሾርት ዌቭሌንግዝ አለው። ሾርት ዌቭሌንግዝ ሾርት ላምዳ and green በሚሆንበት ሰዓት ሚዲየም ነው። ሚዲየም ላምዳ አለው and again here red በሚሆንበት ሰዓት ደግሞ ሎንግ የሆነ ወይም ግሬተስት የሆነ ላምዳ አለው። ሾርት ዌቭሌንግዝ፣ ሎንግ ዌቭሌንግዝ and ሚዲየም። አሁን ይሄ ሆነ ማለት ሉክ ብሉ ሲሆን ሾርት ዌቭሌንግዝ አለው ማለት what about the frequency ደግሞ ምን ይላል ማለት ነው? ማክሲመም ፍሪኩዌንሲ ያለው and again ሚዲየም ነው ይሄኛው። ሶ እዚህ ጋር ሚዲየም የሆነ ፍሪኩዌንሲ እናገኛለን። again here medium frequency the medium frequency but here በምንመጣበት ሰዓት ሎንግ በሚሆንበት ሰዓት ደግሞ ዌቭሌንግዛችን and the frequency is decrease። now ይሄን ከምን ጋር ሪሌት እናደርገው? the energy ምናልባት 11 ያክል ተመራጭቷል ብዬ አስባለሁ። the energy is equal to ብለን እናስቀምጣለን። energy is h bar is Planck's constant. It's a constant value. I think 6.634 times 10 to the power minus 34 joule times second. ይሄ ይመስለኛል። so Planck's constant ብለን እንጠራለን። and again the frequency here what does mean? ምን ማለት ነው ስንል energy is directly proportional to the frequency. if the frequency is increased then again the energy is increased. if the frequency is decreased and again the energy also decrease. energy decrease ያደርጋል። so ይሄ ማለት ምን ማለት ነው በምንልበት ሰዓት ሉክ ብሉ ምን ሰማያዊ ከለር ምን ነገር ሾርት ዌቭሌንግዝ አለው ግን ፍሪኩዌንሲ ሃይ ነው። ፍሪኩዌንሲ ሃይ ማለት ኢነርጂው ምን ነው? ኢነርጂ ሃይ ኢነርጂ አለው። ሶ ይሄ ለዚህ አይናችን ለዚህ ለሰማያዊ ከለር የሚጋለጥ ከሆነ አይናችን ለሰማያዊ ከለር የሚጋለጥ ከሆነ ሶ አይናችን ይጎዳል። ቢኮዝ ወይን አይናችንን ምቾት አይሰጡም። እንደዚህ ብለን አስበው ለአይናችን ምቾት የማይሰጠው ከለር የትኛው ነው? ሰማያዊ። ለምን? ሃይ ኢነርጂ አለው። ለምን ነው ሃይ ኢነርጂ ነው? ቢኮዝ ፍሪኩዌንሲው ትልቅ ስለሆነ። ዌቭሌንግዙ ሾርት ነው አጭር ነው ግን ፍሪኩዌንሲው ትልቅ ነው። ፍሪኩዌንሲ ትልቅ ነው ማለት the energy is maximum ወይም ትልቅ የሆነ ኢነርጂ እናገኛለን ከማን? ከሰማይ። ስለዚህ
አይናችን ለሰማይ ወይም አይናችን ሰማይ ከለር በሚመለከትበት ሰዓት ኮምፎርቴብል አይደለም፣ አይመቸውም ያ ከለር ሰማይ ከለር። ግሪን ሲሆንም ሞስት ኮምፎርቴብል ተብሎ የሚጠራው ከለር የትኛው ለአይናችን ምቹ የሆነው ከለር that is green ወይም ናቹራል ነው አይደል? ግሪን ከለር ናቹራል ከለር ብለን ከምጠራው አንደኛ ግሪን። ይሄ ማለት አይናችን ኮምፎርቴብል ነው ለዛ፣ ወይንም በዚህ ከለር አይናችን ዳሜጅ ዳያደርገውም፣ አይናችን አይጎዳም፣ ወይም ለአይናችን ጥሩ የሆነው ከለር ለአይናችን የሚመች ከለር ግሪን ነው። ዋይ ስንል ፍሪኩዌንሲው ሚዲየም ነው ኤንድ ዌቭሌንግዙ ሚዲየም ነው ኤንድ the energy also ሚዲየም ይሆናል። what about the red ከለር ግን ስንመለከተው ዌቭሌንግዙ ትልቅ ነው፣ ፍሪኩዌንሲው ትንሽ ነው። ፍሪኩዌንሲው ትንሽ ነው ማለት ምን እያልነው ኤንድ ኢነርጂው ትንሽ ነው ማለት ነው። ሶ ኢነርጂው ትንሽ ነው ማለት ተመልከቱ፣ አይናችን ለቀይ ከለር በሚጋለጥበት ሰዓት ሊስት የሆነ ኮምፎርት ወይንም ያን ያህል ነው አይናችንን ከመጉዳት አንፃር ያን ያህል ደካማ ነው። ዛስ ዋይ ለዚህ እኮ ነው የአይን ህክምና በሚደረግበት ሰዓት ህክምና ባለሙያዎቹ አይናችን ላይ የሚያበሩት ነገር ወይም አይናችን በሚመረምሩበት ሰዓት ሶ የሚጠቀሙ ከለር ቀይ ከለር ነው። ቢኮዝ አፌክት ያደርገው አይናችን ብዙ። ሰማያዊ ቢሆንስ አይናችን ያጠፋል ሙሉ ለሙሉ ወይንም ኮምፎርት ዞን አይደለም ለአይናችን። ሶ ኤ ከለር ፐርሴፕሽን ላይ ሉክ አሁን እነዚህ የምናደርጋቸው ነገሮች በሙሉ ፊዚክስ ኮንሴፕት ስለ ፍሪኩዌንሲ ስለ ዌቭሌንግዝ ስለ ኢነርጂ ሳወራ የፊዚክስ ኮንሴፕት ነው። በት አይናችን ዳት ባዮሎጂካል ሲስተም አይደለ እኛ ጋር የሚገኝ ነገር ነው። ስለዚህ ባዮሎጂካል ሲስተም ከሆኑ ነገሮች ወይም ህይወት ያላቸው ነገሮች አብዛኞቹ እንስሳና ሰው ስንመለከት አይን አላቸው አይደል? ሶ እነዚህ ነገሮች ባዮሎጂካል ሲስተም ቢሆንም ግን ፊዚክሱ ይሄናል። ስለዚህ ለሬድ ከለር እንደውም እኮ ለሜዲካል ትሪትመንት ይጠቀሙበታል። አሁን እንደነገርኳችሁ ሶ አሁን የነገርኳችሁ ከለር ፐርሴፕሽን ላይ ነን። ይሄንን ማየት እንወስዳለን። ደን ቪዥን እንመልከተው። አሁን ይሄ ቪዥን ብለን ወይም ቪዥን ሳይንስ ብለን የምንጠራው ነገር አለ። አጌን ፊዚክሱ ነው ሙሉ ለሙሉ የሚወስደው፣ ግን አጌን አይናችን ባዮሎጂካል ሲስተም ነው፣ ስለ አይን ነው፣ ግን ፊዚክስ ኮንሴፕቱን ይወስዳል። ሃው የሚለው ነገር ደግሞ እንመልከት። ስለ ዌቭ ስናወራ ስፔሻል ላይት ኤሌክትሮማግኔቲክ ዌቭ ነው ብለናል። ኤሌክትሮማግኔቲክ ዌቭ ከሆነ ደግሞ ኢትስ ካራክተሪስቲክስ ወይም የዚህ ዌቭ ባህሪ ዌቭ ቤቬርስ ብለን የምንጠራቸው ነገሮች አሉ። ዴር አር ፎር ፕሮፐርቲስ፣ አራት ፕሮፐርቲዎች አሉ። ይሄን መጀመሪያው ሪፍሌክሽን ነው ኤንድ ሁለተኛው ሪፍራክሽን ኤንድ ሶስተኛ ኢንተርፈረንስ ኤንድ አራተኛ ዲፍራክሽን ብለን የምንጠራው አለ። እስኪ ሪፍሌክሽን ምንድነው ነው? ሪፍሌክሽን ሚንስ ላይት ዌቭ አንዱን ሚዲየም ወይንም አንዱን ነገር ባውንስ ባክ አድርጎ ሲመለስ ነጥሮ ሲመለስ ላይት ሬይ መጣ። ሶ ላይት ሬው ምን ላይ ያረፈ? ሰርፌስ ላይ ያረፈ። ለምሳሌ የውሃ ሰርፌስ ሊሆን ይችላል ወይም የመስታወት ሊሆን ይችላል። ወደ ውስጥ ማያስገባ ነገር ያዙ። እንደውም ከዚህ ጋር ተያይዞ በሶስት እንከፍላቸዋለን አይደለ? ብርሃንን ከማስተላለፍ አንፃር ሙሉ ለሙሉ ብርሃንን የማያስተላልፉ ሚዲየሞች አሉ ኤንድ ፓርሻሊ የሚያስተላልፉ አሉ ኤንድ ሙሉ ለሙሉ ደግሞ የሚያስተላልፉ ልክ እንደ ኤር ኤስኖስ ሙሉ ለሙሉ ብርሃን ያስተላልፋል ኤንድ ልክ እንደ መስታወት እንደ ዋተር ነገር ደግሞ ፓርሻሊ ያስተላልፋሉ አይደል? ቀጥሎ ደግሞ ምንም የማያስተላልፍ ልክ እንደ ሶሊድ ነገሮች ማለት ይሄ ላይት ዌቭ ልክ ሙሉ ለሙሉ የማያስተላልፍ ላይ በሚያርፍበት ሰዓት ባውንስ ባክ አድርጎ ይመለስ። ዲስ ሪፍሌክሽን። ነገር ግን ቪዥን ሳይንስ ላይ ግን በመጣበት ሰዓት ስፔሻሊ ከአይናችን ጋር ተያይዞ ሶስቱን እናያቸዋለን። ዋን ኢዝ ዲፍራክሽን። እንዴት ነው ዲፍራክሽን ያደረገው የሚለው ነገር እንመለከታለን። አንደኛ፣ ሁለተኛ ዲፍራክሽን፣ ሶስተኛ ኢንተርፈረንስ ብለን የምንጠራቸው ነገሮች አሉ። ሶ ከዚህ ጋር ተያይዞ ሪፍራክትስ እንዴት ነው የሚያደርጉ በምንልበት ሰዓት ሪፍራክሽን እንዲፈጠር ምን መሆን አለበት ነው? ልዩ ያ ማቴሪያሉ ምን መሆን አለበት? ፓርሻሊ የሚያስተላልፍ መሆን ይችላል፣ ወደ ውስጥ የሚያስገባ ልክ ለምሳሌ እንደ ውሃ እንደ ግላስ አይነት ነገር ማለት ነው። ውሃና ግላስ የተወሰነውን የላይት ዌቭ የሚያደርጋል ያስገባሉ አይደል ወደ ውስጥ። ስለዚህ ያንን ሪፍራክት አድርጎ ይሄዳል ነው። አሁን ከዚህ ጋር ተያይዞ ዲፍራክሽን ሲፈጠር አይናችን ላይ ሉክ ተመልክቱ። ሬቲና ብለን የምንጠራው አለ፣ አይሪስ ሆነ ኮርኒያ የከርቬቸሩ ኮርኒያ ብለን የምንጠራው ነገር አለ፣ አይሪስ አለ፣ ሬቲና ብለን የምንጠራቸው ነገሮች አሉ። ልክ ይሄ አይናችንን እዚህ ጋር ስፔሻሊ ኮርኒያ የከርቭድ የሆነው ነገር እንደ ሌንስ ነው የምንመለከተው ነው። ሌንስ ደግሞ ኢት ካን ቢ ክላሲፋይድ ኢንቱ ብለን አይተናል። ኮንኬቭ ሌንስ አለ፣ ኮንቬክስ ሌንስ ብለን የምንጠራቸው ነገሮች አሉ። አሁን ከዚህ ጋር ተያያዘ ተመልከቱ። አሁን አንዳንድ ጊዜ አንዳንድ ሰዎች ለምሳሌ ቪዥን ዲፌክትስ የሚኖርባቸው ሰዎች ከእይታ ጋር ተያያዘ አንዳንድ ማዮፒያ ብለን የምንጠራው ነገር አለ። ሉክ ሃይፐሮፒያ፣ አስቲግማቲዝም። እነዚህ አይኖቻችን ላይ ቪዥን ዲፌክትስ በሚኖርበት ሰዓት እነዚህ ነገሮች ናቸው። ማዮፒያ፣ ሃይፐሮፒያ ኤንድ አስቲግማቲዝም። አሁን ማዮፒያ በሚሆንበት ሰዓት ኤክሰሲቭ ሉክ ሬቲናችን ላይ የሚፈጠረው ኢሜጅ ወይም የገባው ላይት ኢሜጁ ኢን ፍሮንት ኦፍ ዘ ሬቲና በሚሆንበት ሰዓት ማዮፒያ which means ምን እያልን የቅርብ ርቀት እናያለን፣ ረጅም ርቀት ግን አናይም ነው። ይሄን እንዴት ነው ፊክስ የምናደርገው ስንል ኮንኬቭ ሌንስ እንጠቀማለን። ኮንኬቭ ሌንስ ኮንቨርጅ ያደርጋል፣ ሌንሱ ኮንቨርጅ ይሰበስብልናል። ማዮፒያ ሚንስ ሾርት ሳይትነስ ነው። ኤንድ ሃይፐሮፒያ ብለን ደግሞ የምንጠራው ነገር አለ። ሃይፐሮፒያ በሚሆንበት ሰዓት ዲፍራክት የሚያደርገው ሬይ ወይም ዲፍራክት የሚያደርገው ላይት ሬይ
ሬቲናው ላይ የሚፈጠር ቢሃይንድ ነው ከጀርባው ከሬቲናው ጀርባ ነው የሚፈጠረው ሶ በዚህ ጊዜ ኢንሰፊሽንት የሆነ ወይ በቂ ያልሆነ የመጀመሪያው ላይ ማዮፒያ ላይ ኤክሰሲቭ ሪፍራክሽን በሚፈጠርበት ሰዓት በዛ ጊዜ የሚፈጠረው ነው ያየነው ኤክሰሲቭ ሪፍራክሽን በሚፈጠርበት ሰዓት ሶ ኢሜጁ የሚፈጠረው ከሬቲናው በፊት ይሆን ኢንፍሮንት ኦፍ ፊት ለፊቱ ይፈጠራል ሶ በዚህ ጊዜ ካጭር እናያለን ግን ረጅም ርቀት አናያለን እንዴት ነው ፊክስ የምናደርገው ስትል ኮንኬቭ ሌንስ መግጠም ወይ መነጽር እንጠቀማለን ያ መነጽር ኮንኬቭ የሆነ ነው አንድ ሁለተኛ ሶ ይሄ ኮንኬቭ ሌንስ ምን ያደርጋል የተበተነውን ነገር ይሰበስብናል ኤክሰሲቭ ሪፍራክሽኑን ይሰበስብናል አንድ ሁለተኛው ነገር ደግሞ ሃይፐርኦፒያ በሚሆንበት ሰዓት እንዴት ነው የምናስተካክል ተመልከቱ ኢንሰፊሽንት የሆነ ሪፍራክሽን በሚፈጠርበት ሰዓት ነው እንዴት ነው የሚፈጠረው ከሬቲና ቢሃይንድ ነው የሚፈጠረው what does mean so ይሄ እንዴት ነው ፊክስ የምናደርገው ስለ ኮንቬክስ ሌንስ እንጠቀማለን ኮንቬክስ ሌንስ በመፈጠርበት ሰዓት ኢሜጁን ያሳየናል ይሄ ማለት ሃይፐርኦፒያ ሚስ ከርቀት ማየት እንችላለን ከቅርብ ግን ማየት አንችልም ሶ አስቲግማቲዝም ደግሞ ብለን የምንጠራው ነገር አለ ይሄ አስቲግማቲዝም ብለን የምንጠራው ነገር ደብዘዝ ያለ ኢሜጅ መስጠት ነው ሶ ደብዘዝ ያለ ኢሜጅ አይናችን በሚፈጥርበት ሰዓት እንዴት ፊክስ እናደርጋለን ስለ ሌንሶችን ለዚህም አጌን የሚያገለግል ሌንስ አለ ያን ሌንስ ተጠቅመን ሶ ይሄ ከቪዥን ጋር ተያይዞ ተመልከቱ ማዮፒያ ሃይፐርፒያ አስቲግማቲዝም አይናችን ዲፌክት የሚደረግ ወይንም አይናችን በማዮፒያ በሚጠቀምበት ሰዓት ሾርት ሳይትነስ ብለን እንጠራለን ያ ማለት ከቅርብ እናያለን ርቀትና ኒር ሳይት ነው ሶ እንዴት ፊክስ እናደርገዋለን ኮንኬቭ ሌንስ ሶ ሌንስ የፊዚክስ ኮንሴፕት ነው ኤንድ ሃይፐርኦፒያ በሚሆንበት ሰዓት አጌን ከርቀት እናያለን ከቅርብ እናያለን እንዴት ነው ፊክስ የምናደርገው ይሄን አጌን ኮንቬክስ ሌንስ እንጠቀምበታለን ኤንድ አስቲግማቲዝም ብለን የምንጠራው ነገር አለ ቪዥኖጅም ደብዘዝ ያደርግልናል ነው ሶ ኤንድ ደብዘዝ ያለውን ኢሜጅ የሚያስተካክል ሪፎርም ያደርግልን መነጽር እንጠቀማለን ማለት ሶ this is the physics concept ተመልከቱ አይናችን ዲፌክት ተደርጓል በበሽታዎች ተጠቅቷል ግን ይሄን ለማስተካከል ምን እንጠቀምባቸው ወይዎች ወይ እንጠቀምባቸው ነገሮች የፊዚክስ ኮንሴፕቱን እንጠቀማለን ማለት then ማይክሮስኮፕስ ብለን የምንጠራቸው ነገሮች አሉ ማይክሮስኮፕ ሚስ ተመልከቱ ላይት ማይክሮስኮፕስ አለ ኤንድ ፍሎረሰንስ ማይክሮስኮፕስ ብለን የምንጠራቸው ነገር አለ ኤንድ there are a lot of microscopes ግን ላይት ማይክሮስኮፕስ ምንድናቸው ስለን ተመልከቱ ሰውነታችን ውስጥ የሚገኙ እንደ ሴል እንደ ቲሹ ነገሮችን ለማየት ማግኒፋይ ለማድረግ የምንጠቀመው ምን ይሆናል ላይት ማይክሮስኮፕ ማግኒፋይ ለማድረግ ምን ሴሎችን ቲሹዎችን ማግኒፋይ ለማድረግ የምንጠቀማቸው ነገሮች ምን ብንጠራቸው ላይት ማይክሮስኮፕስ ብንጠራቸው ሶ ላይት እንጠቀማለን the physics concept and fluorescence microscopes ብንጠራቸው ነገሮች አሉ again fluorescence microscopes የምንጠራቸው ደግሞ የሴሉላር ስትራክቸሩን and የፕሮቲን ሰውነታችን ውስጥ የሚገኘው የፕሮቲን ስትራክቸር and ሴሉላር ስትራክቸሩን ማግኒፋይ ለማድረግ የምንጠቀምበት ደግሞ ማይክሮስኮፕ fluorescence microscopes ብንጠራቸው ሉክ ተመልከታችሁ እነዚህ ማይክሮስኮፕ they need light ይፈልጋሉ ሶ ላይት ተጠቅመን ነው እነዚህ ማይክሮስኮፖችን ፈንክሽናላይዝድ የሚሆኑት ነው እነዚህ የፊዚክስ ኮንሴፕቶች ናቸው ግን ባዮሎጂካሊ ያሉ ኮንሴፕቶች ስለ ፕሮቲንስ ኤንድ ስለ ሴሉላር ስትራክቸሩ ስለ እነዚህ ነገሮች ማየት ስንፈልግ ማጥናት ስንፈልግ ስትራክቸራቸው ምን ይመስላል የሚለው ነገር ማየት ስንፈልግ we use microscopes that microscope በሚሰራበት ሰዓት የፊዚክስ ኮንሴፕቱን ይዝልናል ኤንድ ፍሎረሰንስ ማይክሮስኮፕ ኤንድ ቀጥሎ ደግሞ ቅድም የነገርኳችሁ ነገር አለ ስለ ሴል ስለ ቲሹ እነዚህ ነገሮች ማግኒፋይ ለማድረግ ስንፈልግ and we use the microscope that microscope is light microscopes then the other one is lasers in medicine look especially የአይናችን አካባቢ ዲፌክት በሚደረግበት ሰዓት አይናችን በበሽታ በሚጎዳበት ሰዓት የምንጠቀማቸው ሜዲካል ትሪትመንቶች አሉ ከዛ ውስጥ አንደኛው ቅድም እንደነገርኳችሁ ሬድ ላይት እንጠቀማለን why ሬድ ላይት ተጠቀምንበት ምክንያት ምንድነው because energy less ነው energy less ስለሆነ አይናችንን አፌክት አያደርጉም so አይኖቻችን ላይ ያሉ አካባቢዎችን ችግሮች ለመለየት we use lasers እንጠቀማለን that is the physics concept የፊዚክስ ኮንሴፕት ነው ግን ለባዮሎጂካል ሲስተም it's applicable ነው so this all about the physics concept የፊዚክሱ ለባዮሎጂ የሰጠው contribution ሮሉ ይሄን ይመስላል ማለት ስለዚህ በዚህ መልኩ ማየት እንችላለን ቪዥን እና አያን ከለር ፐርሴፕሽን ማይክሮስኮፕስ ኤንድ ሌዘርስ ኢን ሜዲሲን እነዚህ አራቱን በተቻለኝ አቅም ለመግለጽ ሞክር ግልጽ ይሆናል ብዬ አስባለሁ ከለር ፐርሴፕሽን ስፔሻሊ አይናችን የሆነ ከለር ያያል ወይንም ያ ኤሌክትሮማግኔቲክ ዌቭስ ነው ያ በሚመለከትበት ሰዓት ልክ ሬቲናችን ላይ ሲደርስ ወይንም አይናችን ያደርጋል ነው ይሄን ወደ ኤሌክትሮኬሚካል ሲግናል ይቀይረዋል ሶ ከዛ አይምሮአችን ይሄ ከለር ሰማያዊ ነው ምንድነው እያለ ይነግረናል ከአይኑ ያገኘውን ኢንፎርሜሽን አይምሮአችን ኢንተርፕሬት የሚያደርገው ሶ ይሄ ሰማያዊ ነው ይሄ ግሪን ነው ይሄ ብሉ ምናምን እያለ ይገልጽልናል ሶ what does means ነን ይሄ ሌንስ ወይም አይናችን ላይ በተፈጥሮ ያለው ሌንስ ኤሌክትሮማግኔቲክ ዌቭ ላይት ዌቭን ወደ ምን ይቀይራል ወደ ኤሌክትሮ ኬሚካል ሲግናል ይቀይራል ማለት ዘን ከዛ አይምሮአችን ላይ ይደርሳል አይምሮአችን ኢንፎርሜሽን ይሰጥናል
ስለዚህ በዚህ መልኩ ማጠናቀቅ እንችላለን። ግልጽ ይሆናል ብዬ አስባለሁ። ግን ከለር ፐርሴፕሽን ላይ እነዚህ ከኤነርጂ ጋር የተያያዙ ነገሮች ናቸው። ኤነርጂ ሚንስ h bar times frequency h bar ሚንስ ፕላንክስ ኮንስታንት ነው። ፍሪኩዌንሲያቸው ትልቅ የሆኑ ነገሮች በሙሉ ኤነርጂያቸው ትልቅ ነው። ኤነርጂያቸው ትልቅ ነው ማለት ልክ ሰማያዊ ከለር ኤነርጂው ትልቅ ነው፣ ትልቅ ኤነርጂ ያለው ያ ማለት አይናችንን ይጎዳል። ሶ ለአይናችን ኮምፎርታብል ያለው ከለር የትኛው ነው? ሰማያዊ ከለር ነው። ደን ቀጥሎ የምንመለከተው ነገር ፊዚክስ ኤንድ አስትሮኖሚ ነው። ሉክ እንደውም አስትሮኖሚ ብለን የምንጠራው የፊዚክስ አንዱ ብራንች ነው። ዴር አር ፊዚክስ ብዙ ብራንቾች አሉ። ከዛ ውስጥ አንደኛው ብራንች አስትሮኖሚ ነው ወይም አስትሮፊዚክስ ይሉታል። አንዳንድ ኤንድ ስፔስ ሳይንስ ብለው የሚጠሩት ሰዎች አሉ። ሶ አጠቃላይ ስለ ከዋክብት ስለ ፕላኔቶች ስናጠናው አንዱ የፊዚክስ ዲሲፕሊን ነው። ግን የሚያጠናልም ስለ እነዚህ ስለ ፕላኔቶች ስለ ስታርስ ኤንድ አጌንስ ስለ ብዙ ነገሮች ብቻ ህዋ ላይ ስላለ ነገር ስፔስ ላይ ስላለ ነገር የሚያጠና አንዱ የፊዚክስ ብራንች አስትሮኖሚ ብለን እንጠራዋለን። ሶ ይሄ አስትሮኖሚ ገቨር የምናደርገው ብዙ የፊዚክስ ኮንሴፕቶችን እንጠቀማለን አይደል? እንደውም ነግሬያችኋለሁ ባለፈው ጊዜ። ለምሳሌ ሰዎች አሁን እርዝ ላይ የሰው ቁጥር በጣም እየጨመረ ይገኛል። ሶ ያደጉት ሀገራት ስፔሻሊ እነዚህ አሜሪካ፣ ራሽያ፣ ቻይና እነዚህ ስፔስ ላይ በጣም እየሰሩ ያሉት ሀገሮች ናቸው። ሶ ምን ብለው ያስባሉ? አሁን እቺ መሬት የሰው ልጅ በጣም እየተባዘ በሚሄድበት ሰዓት ከአቅሟ በላይ ይሆናል። ሶ ምንም ማድረግ አችልም ነው። ከአቅሟ በላይ ስለሚሆን መጨናነቅ ስለሚፈጠር ላይፍን እዛ ላይ ሰስቴን ማስቀጠል እንችላለን። ማርስ ላይ ስፔሻሊ ማርስ ነው እየተጠቀሙ ያሉት። ማርስ ላይ መቀጠል እንችላለን እያሉ ሶ ምንድነው ይሄ የፊዚክስ ኮንሴፕት ነው አይደለ? ሶ ተያይዞ ማርስ ላይ መኖር ይቻላል አይቻልም የሚለው ነገር ራሱን ችሎ ሌላ ጥናት ቢያስፈልጉም እየተመራመሩበት ቢሆንም ግን እንዴት አድርገው ነው የፊዚክስ ኮንሴፕት ተጠቅመው ነው ጥናት እየሰሩ የሚገኙ። ግን የትኛውን ሎ ይጠቀማሉ ነው? ሉክ ተመልክቷቸው እዚህ ጋር ሂር ያስቀመጥኳቸው ወደ 8 የሚጠጉ ፕላኔቶች አሉ። ሶ እነዚህ ፕላኔቶች በፀሐይ ዙሪያ ይንቀሳቀሳሉ። ከፀሐይ አጠገብ የምትገኘው ሜርኩሪ ሶላር ሲስተም ነው። ሶ ከሜርኩሪ አጠገብ ያለች ከሜርኩሪ ርቀው የሚገኙ ደግሞ ኔፕቱን ብለን የምንጠራው ፕላኔት አለ። እስከነዚህ ድረስ ያሉትን ነገሮች ገቨር የምናደርገው በፊዚክስ ነው። ስፔሻሊ ኒውተን ስሎ ብለን የምንጠራቸው ሎዎች አሉ። ኒውተን ስሎ ፎርዝ ሎ ስፔሻሊ ይሄ ፎርዝ ሎ ኤፍጂ ኢዝ ኢኳልስ ቱ ብለን ዩኒቨርሳል ግራቪቴሽናል ሎ ብለን የምንጠራው ኤፍጂ ኢዝ ኢኳልስ ቱ ካፒታል G m1 ታይምስ m2 ዲቫይድድ ባይ r ስኩዌር። r ስኩዌር ሚንስ ከፀሐዩ እስከ ፕላኔቱ ያለው ርቀት እስከዚህ ድረስ ያለው ከፀሐይ እስከ ቬነስ ያለው ርቀት ከፀሐይ እስከ እርዝ ያለው ርቀት ይሄ r ብለን እናስቀምጠዋለን። ሶ እነዚህ ፕላኔቶች በፀሐይ ዙሪያ በሚንቀሳቀሱበት ሰዓት ዋን ተመልከቱ፣ አንደኛው ፕላኔት በአንደኛው ፕላኔት ላይ መጥቶ ክሮስ ማድረግ አይችልም። which means ይሄ ፎርስ ምንድን ያደርጋል? ኪፒታፕ ያደርጋቸዋል። እንቅስቃሴያቸው በዛው እንዲንቀሳቀሱ ባሉበት ዛቢያ ላይ እንዲንቀሳቀሱ የሚያደርጋቸው ፎርስ ዳት ኢዝ ኤፍጂ ነው። ኤንድ አገን ይሄ ብቻ ሳይሆን ደግሞ ዴር አር ዘ ፎርስ። ለምሳሌ ለምንድን ነው አንዱ ፕላኔት ወደ ታች የማይወድቀው ወይንም ወደዚህ የማይወድቀው? ፕላኔቶች በምን ዙሪያ ይሽከረከራሉ? በፀሐይ ዙሪያ። በፀሐይ ዙሪያ በሚንቀሳቀሱበት ሰዓት ለምንድን ነው አሁን ዴር ኢዝ ዘ ፎርስ አለ ሴንትሪፒታል ፎርስ ለምንድን ነው ሴንትሪፒታል ፎርስ ወደ ምንድን ነው የሚጎታቸው? ተዋርዶ ወደ ሴንተሩ ነው የሚጎታቸው። ታዲያ ለምንድን ነው ወደ ሴንተሩ የሚጎታቸው ከሆነ እነዚህ ፕላኔቶች የማይወድቁት ወደ ፀሐይ ለምንድን ነው? እዛ በዛው ዛቢያቸው ለሚንቀሳቀሱ ለምንድን ነው? ዴር ኢዝ ዘ ፎርስ አለ። ያ ፎርስ ሴንትሪፉጋል ፎርስ ብለን ጠራ። ሶ these two forces are balanced and they are equal እኩል ናቸው and ባላንስ ያደርጉ which means ሴንትሪፒታል ፎርስ ተዋርዶ ወደ ሴንተር ሲጎትት ሴንትሪፉጋል ፎርስ ደግሞ ወደ ውጭ ይጎትተዋል። አውትዋርድ የሚጎትት ሶ ኢንዋርድ የሚጎትተው which means ላሳያችሁ እስኪ አሁን ለምሳሌ እርዝ አለ። እርዝን ወደዚህ የሚጎትተው ኃይል that is ወደ ሴንተር የሚጎትተው ኃይል ሴንትሪፒታል ፎርስ ብለን ጠራ። this ሴንትሪፒታል ፎርስ ኢኳል ቱ ኤፍጂ። ሴንትሪፒታል ፎርስ ከኤፍጂ ጋር ኢኳል ነው። ማቴማቲካሊ ማየት እንችላለን። and again outward ወደዚህ ደግሞ የሚጎትተው አለ outward that force is centrifugal force ብለን እንጠራለን። centrifugal FCGB ላስቀምጠው centrifugal force. These two forces are equal but opposite directions. equal ናቸው opposite direction. FC toward the center ወደዚህኛው የሚጎትተው and FG outward ይጎትተዋል። now this centrifugal force ምንድነው? እሱን እንመልከት። centrifugal force is not real force አይደለም ወይም sometimes ስታነቡ pseudo force አክቹዋል አይደለም፣ ሪል ፎርስ አይደለም። ምንድነው ግን አፕሊኬብሉ ምንድነው የሚያደርገው? ወደ ውጪ ወደ አውትዋርድ የሚጎትት ኃይል አለ። ያ ኃይል ሴንትሪፉጋል ፎርስ። ስታነቡ ሴንትሪፉጋል ፎርስ ምንድነው ብላችሁ ማቴማቲካሊ የምንጠቀም ኢኩዌሽን የኤፍሲ ነው which means እንደምታዩት ኤፍሲ ማለት ይሆናል ኤፍሲ is equals to ብለን mass of the earth and speed v squared divided by r ከየት ያለው ርቀት ከፀሐይ ያለው ርቀት r ነው። ሶ ይሄ ሴንትሪፉጋል ፎርስ ነው። again ሴንትሪፊጋል ፎርስ ኤፍጂ ብለን የምንጠቀም ማቴማቲካሊ ኤም ቪ ስኩዌር ኦቨር አር ነው። በት ሂር ዊ ፑት ዘ ኔጌቲቭ ሳይን ቢኮዝ ፎርስ ኢዝ ኤ ቬክተር ኳንቲቲ። ያ ማለት ምንድነው? ኤፍሲ ኢዝ ኢኳልስ ቱ ዘ ኔጌቲቭ ኦፍ
FCG ነው። ይሄ ማለት mv square divided by r is equals to again we have minus mv square divided by r mathematically centrifugal force የምንጠቀመው ኤክስፕሬሽን የሴንትሪፒታል ፎርስ እንጠቀመዋለን ግን እንደነገርኳችሁ ዳይሬክሽኑ ኦፖዚሽናል and again this force is pseudo force ወይንም ፌክ ፎርስ ነው አክቹዋል ፎርስ አለ ሪል ፎርስ አይደለም የውሸት ፎርስ ነው ተብሎ ሪል አይደለም ነው ማጠቃለል ሶ እነዚህ ነገሮች ፕላኔቶች በሚንቀሳቀሱበት ሰዓት ሶ እነዚህ ፎርሶች አክት ያደርጉበታል ሴንትሪፉጋል ፎርስ and again FG that's why በዚህ ምክንያት ነው ፕላኔቶች በዛባቸው ዙሪያ እንዲንቀሳቀሱ የሚያደርጉት ሶ ኤ ፎርስ ባይኖር ኖሮ ተመልከቱ ኤ ፎርስ ባይኖር ኖሮ እነዚህ ሁለቱ ፎርሶች ባይኖር ኖሮ አንደኛው ባንዱ ላይ ክሮስ ማድረግ ይችላል ወይንም ደግሞ አንደኛው ፕላኔት ወዴት ይወርዳል ወደ ፀሐይ ሊወርድ ይችላል እንዳይወርድ የሚጠብቁት ግን እነዚህ ናቸው አንድ ይሄን ያን ኤንድ አጌን ሁለተኛ ኮንሴፕት ላይ ደግሞ ልምጣ እነዚህ ፕላኔቶች ለምሳሌ ሜርኩሪ አለ ሜርኩሪ ፉል ኮምፕሊት ሰርክል ለምሳሌ ወይ ፔሪድ ብለን ኮንሴፕት አለ ኮምፕሊት ፔሪድ ሚንስ ዋን ኮምፕሊት ሳይክል ነው አይደል ፔሪድ is equals to complete cycle the time taken for one complete cycle ነው አይደል ፔሪድ ሶ ይሄ ማለት ሜርኩሪ ተነስታ መነሻና መርሻ at the same point በሚሆንበት ሰዓት and እርዝም እንደዛው አሁን እርስ አንድ ኮምፕሊት ሳይክል ለማከናወን አንድ ሙሉ ዙር ለመሽከርከር የሚወስድባት ጊዜ 365 ቀናት ነው አይደል 365 ቀናት ነው ሶ ይሄን ቀናትን እንዴት ነው ያገኘነው እንዴት ተፈጠረ ገቨርን የሚያደርገን ዳስ ኬፕለርስ ሎው ላይ እንሄዳለን ኬፕለርስ ሎው ምን ይለናል ሶ here fg is equals to capital G m1 m2 divided by r square ብለን ጠርተናል and again ከዛ ላይ ስለ fc እናወራለን ሁለት ኢኩዌት አድርገን ሰራናቸው f ሁለቱን ኢኩዌት ካደረግን በኋላ look fg ሁለቱን ኢኳል አድርገናቸው fg they are is equals to fc እኩል ናቸው fg ያው እንቅስቃሴው ኪፕ አፕ አድርጎ እንዲንቀሳቀስ የሚያደርገው ፎርስ fg ነው these two forces are equal እኩል ናቸው so mathematically ልክ እንደዚህ አድርገን እናስቀምጥ fg is equals to fc ከዛ ኢኩዌሽኖችን እያስቀመጥን እንሄዳለን ፋይናሊ የምናገኘው g capital G in mass of the sun mass of the earth divided by r square this equals to mass of the earth and speed of the earth divided by r ብለን እናስቀምጣለን so me በme ይጣፋል here again ምን አለን አንድ r square አለ እዚህ ጋር አንድ r አለች ይሄን ማጣፋት እንችላለን እዚህ ጋር ስለዚህ አንድ r ይቀርናል v square ስንል ደግሞ ማታችን ነው v is equals to r times omega square ስናርገው v square is equals to r square times omega square so omega means again v square is equals to r square times instead of omega we have here 2 pi divided by period square so period ማግኘት እንችላለን period so ከዚህ relationship finally last time ማስተርቻችኋለሁ period is directly proportional to period square is directly proportional to the r cube ብለን እናስቀምጣለን ይሄ ማለት r እየቀረበ በሚሄድበት ሰዓት ፔሪዱ ይቀንሳል r ሲቀንስ ፔሪድ ይቀንሳል r ሲጨምር ፔሪዱ ይቀንሳል ለምሳሌ እዚህ ጋር እንደምታዩት ሜርኩሪ የቀረበ ነው ዲስታንስ ከማን ከፀሐይ ያለው ርቀት ስለዚህ የሚወስድበት ጊዜ አጭር ጊዜ ነው 88 ቀናት አንድ ኮምፕሊት ሳይክል ለማከናወን 88 ቀናት የሚፈጁ በመሬት አቆራጠር ማለት ነው አይን እርዝን በምንመለከትበት ሰዓት ደግሞ አንድ ኮምፕሊት ሳይክል ለማከናወን የሚወስድበት ጊዜ 365 ቀናት ይወስድባታል አይ ኔፕቱን ሲስተም ወዘ አሩ በጣም እያራቀ ነው አይደል ሶ አሩ በጣም እያራቀ ሄደ ማለት አጌን ፔሪዱ እየጨመረ ሄዳል ነው ሶ እነዚህ ነገሮችን ገቨር ምናደርጋቸው ፊዚክስ ኮንሴፕት ናቸው ስለዚህ አስትሮኖሚ የሚባል ስለ ፕላኔት የሚያጠና ሳይንስ አለ and ኒውተን ሎው ላይ ደግሞ ፊዚክስ ላይ ያገኘነው ኮንሴፕት አለ ሶ ይሄንን ኒውተን ሎውችን ተጠቅመን ከኒውተን ሎው ከኬፕለርስ ሎው አግኝተናል ሶ እነዚህ ሎውችን ተጠቅመን እነዚህ ፕላኔቶች እንቅስቃሴያቸው እንዴት ነው and ግራቪቲያቸው የመሳሰብ አቅማቸው ምን ይመስላል የሚለው ነገር ማለት and ግራቪቲ አክሴሌሬሽን ዲው ቱ ግራቪቲ g is equals ብለን እኮ ካፒታል G and mass and divided by r የሚል ነገር ያየን መስለ ይሄን ኢኩዌሽንስ ለማስቀመጥ ሞክረን ነበር ሶ ይሄን ያገኘነው ይሄ አክሴሌሬሽን ዲው ቱ ግራቪቲ ብለን የምንጠራው ኤክስፕሬሽን ነው ይሄ ማለት fg ከማን ጋር ኢኳል አድርገን fg is equals to the weight mass times gravity አድርገን ሰራ ነው so here we have r square ነው የምናገኘው so ከዚህ acceleration due to gravity ይሄ ነው gravity የስበት ህግ ብለን የምንጠራው acceleration due to gravity so እነዚህ ነገሮች የፊዚክስ ኮንሴፕት ናቸው ግን ስለ ፕላኔቶች ስናጠና እነዚህ የፊዚክስ ኮንሴፕት they are what applicable ናቸው so የፊዚክስ ኮንሴፕት ስፔሻሊ አስትሮኖሚ ላይ ሲመጣ ጉልህ የሆነ ኮንትሪቢዩሽን ጉልህ የሆነ አስተዋጽኦ አለው ነው this all about today lesson